የምታሳዝናችሁ። እሷ እኔን ነገር ስለምታውቅ ይሄን ቪዲዮ ላኩልኝ ሰዎች አሁን እሷን ሊያስፈራራ ልኮ ከሷ ቴሌፎን ላይ ነው ወስዶ ይላኩልኝ። ውሸቴን ከመሰለ በውስጥ ሃይ በለኝ አሁን ልላክልህ። ጆን ዳንኤል አሁን ሃይ በለኝ። ዛሬ ውርቼበት አልተውም። በነገራችን ላይ አልቶ ናዮ ፍቃዱን ትስጠኝ ችግር እንደሌለበት አይምሯ ይጽዳ። እሷም እኛም የሷን ፎቶ ፊቷን ለጥፈን ያንተን ጉድ ዓለም እንዲያውቀው ያደርጋል። ይሄ ኢትዮጵያ ያሉትን ገና አንደረጅ ልጆች ላይ አንድ የልጅ እናት መሆናቸው ሳይቀር ሁለት የዘላለም ገረድ አርጋችሁ ምታስቀሯቸውን እናቴ ትሙት ከጎና እቆማለሁ። ገባችሁ? ሃይ የልጅ እናት አርገ ቅስሟን ሰብረ እንደገና ደግሞ እንደ ገረድ እያንጠባጠብክበት ትሸኛታለህ አይደል? ጋይስ በደም ነው የሚያሳዝን። ባቾን አንቺ ኦሬዲ ሪሌሽን ውስጥ ያለሽው ለምን ነው የምትፈሪው? ናዮይ ለምን ርግፍ አርገሽ አትተይም? እንደዚህ ህይወትሽ የሚበላብሽ አንቺ የቡና ቤት ሴት ነሽ እንዴ? በነፃ እየደወለ አካጠገቡ እንድትተኛ ያደርግሻል ሲፈልግ አሁን ከዛም ቪዲዮ ላይ አብረንም ብሎ ያዘለ እንደዚህ ይወስዳል። ካዝሎሽ ከነፋሽ በኋላ አለ እንደ ወደ ቤት እያስለቀሰ ይመለስሽ። አዝሎ ያለት አሁን እንደዚህ አዝሎ ጌም ከቤታ ጋር የተጫወተ ናዮናት እንዴ አለች። ከዛ በኋላ ወደ ቤት ለሊት ተመለሰች። ጋይስ እያለቀሰች ተመለሰች። ጋይስ የሱ አድናቂና አድራቂዎች እናንተን ለማሳመን ስላው ብልክላችሁ እሺ ልጅቷ አትጎዳ። እሺ ምንድነው ማረገው? ለምን ራስን አናግረኝ እንጂ ና ራስ አናግረኝ። እኔ ልኬ ውሸት ይሁን ናዮ እኔ ጋር መምጣቱ እንደ ትልቅ ነገር እንዳታየው እሺ። ተበተነብኝ ብለሽ ማንንም ጋር ማንንም ሰው ለማንም አልክ እሺ። እንዳትፈሪሽ ናዮ በጣም ተማመኝ። አንቺ ግን ማውራው ነገር ከምን አንፃር እንደሆነ እንዲገባሽ ወይም ደግሞ ውሸት እንዳይመስልሽ ውሸት ከመሰለሽ ነይ በውስጥ ሃይበይኝና ልላክልሽ እሺ። ነይ ልላክልሽ። ግን ሌላ ቦታ ተለቀቀብኝ ብለሽ እንዳትፈሪ። ብሞት ከኔ እጅ አይወጣም እሺ። እንዳትፈሪ። ደግሞ እንደገና እኛ ባናይም ተኝታችሁ ነው አይደል? ለምን የሚገርምሽ ነው? ለምን ይገርምሻል? ለምን እንደዚህ የምትፈሪ? ዋስትና እንዲኖርሽ ከፈለግሽ ሚዲያ ላይ ጩይና ህዝብ እንደ ከጎንሽ እንደሚቆና አሳይሻለሁ። አሜን። እናቴ ትሙት እውነቴን ነው። ልጅ ይኖርሻል አይደል? እግዚአብሔርን አሜን። ልጄን ነው የምልሽ። አንድ ልጅ ነው ያለኝ። ይሄ ከመደገፍና ከመቃወም እንዳታዩት ጋይስ። ይሄ እንትና ይመቸኛል ምናምን ከሚል እንዳታዩት አጀንዳው። አይ ቶክ ኦን ልጄን እያልኩ የማልኩላችሁ ዛሴት ሌላ ኦሬዲ ስለሸመደድኩት ነው። እስቲ ሌላ ያላወራሁት አለ። እንትኑን ለቀኩላችሁ እስቲ
አረ በጣም ብዙ ገና ያልነገርኩሽ ነገር አለ ነው የሚባል ያ በጣም ውሸታምና ሁለት ሴቶችን መጫወቻን ያደረገው እንደዛ ነው ቤተሰብ እንደዛ በጣም ብዙ እንደዚህ ነው ቤተሰብን ስም ስለጠቀሱ እዚህ ጋር እሱ ነው ማልናገረው ሊያ አንቺ ራሱ የነገር ደርሶሻል ሊያ ኮሶ ሊያ አንቺ የነገር ደርሶሻል ሊያ የናዮ ፎቶ ምን እንደሚያደርጋት ድምጽ እንድትሆኛት ተልኮልሽ ነበር እንደው ሊያን አናግሪያት ነው የተባልኩት መጀመሪያ ሊያን ራሱ ብታናግሪያት ታስረዳሻለች ሄሉ ሊያን አናግሪያት እኔ የሀገሬ ጉዳይና የባህልና የሃይማኖቴ ጉዳይ የኢትዮጵያዊነት ስለሆነ ይሄ ኢትዮጵያን የሚነካ ነገር ስለሆነ ሊያን ዲፌንድ አረጋለሁ ብዬ ወይም ደግሞ በነሱ ወገን አልቆምም በነ ጆርዲ ነው ቡርዲ የምትባለው አልኩኝ እንጂ ከሊያ ጋር ኮንታክት አለኝ እያልኩ አይደል ወይም ደግሞ የሊያ ጓደኛ ነኝ እያልኩ አይደል I just defend በዚህ ሳይድ ነሽ የሚለውን ሳይድ ነው የመረጥኩት ያ ማለት ሊያ ውስጥ ናት እያልኩ አይደል ለዛ ነው እንደማልጠይቅ አይነት እንትስል ለራሴው የተላከልኝ ማለት እንጂ መጀመሪያ ከሊያ ጋር በጣም ይሄን ሰሞን ለሷ ሳወራ መሰለኝ ከሷ ጋር የተግባባው ምናምን ነገር መስሏቸው ሊያ እንዳናግራት ነበር ሊያ ግን ይሄ ነገር ኖሮሽ ነው አንቺ ጆን ዳንኤል ምስኪን ነው እየሰራ ነው ምናምን ብለሽ ዲፌንድ ያደረግሽው ወይስ አንቺ ነው ነገር ይዞብሻል ሊያ የራቁት ፎቶ ሳይሆን እያስፈራሩሽ ነው ይሄ ድሪባ የሚባለው ታሪኩ ካይምሮ አልጠፋም ወይ አሁንም የሚቀልባቸው ሰዎች መከራችሁን እያሳየ ጋይስ አስቅም ናይ አንድ ሰው ከፈራ ዲፌንድ ያረግማ ዝም ነው የሚለው ምንም በቃ ዝም ትላል ዝም ነው የምትል በቃ በዚህ ነገር ላይ አስተያየት አሰጥም ጸጥ ትላል ገባችሁ ጸጥ ነው የምትለው እንጂ ይሄን ያለሱ ንጹህ እንደሆነ ዲፌንድ ማድረግ አትችልማ ለምን ቀድሞ ተሰጥቷታል በዲኤንኤ ነው በምን ራሱ ማረጋገጫ ምናምን ሁሉ ተልኮላታል እኔ መታታው አታውራው አይደለም ይሄን ነገሮች ያወቀች እንደነው እሱን እንደ ንጹህ ከኢየሱስ በታች ንጹህ ሰው አርጋ ዲፌንስ ታረገው የነበረው ታዲያ ይሄ ነገር በጣም ብዙ ከሆነብህ ዝም ትላለህ ዝም ስትል ፈርታ አይደለም የለም እጅን ከዚህ ነገር ውስጥ ታወጣና ምን አገባኝ ትላለህ ለምን በጣም ነው ብዙ ነው መዘዙ ሳይው ራሱ መዘዙ ብዙ ነው ለዛም ሴት ልጅ ኖሮ ሆይድ ዝማቲ በቃ ይሄ ነገር የነሱ ትስስራቸው በጣም ብዙ ስለሆነ እዛ ያሉት ኢትዮጵያ ያሉት ቲክቶከሮች እነዚህ ልጆች የሚመሳሰሉት 25 እስከ 30 ያሉት ልጆች እንዲስርስር ያሉ ናቸው እስቲፎ ጆን ዳንኤል ናኦም ጆሲ ምናምን እቺ ፊዮና ምናምን እንዳለ እንደዚህ ተሳስረዋል ጋይስ መተሳሰሩት በቪዲዮ በፎቶ ቦሲ ቪዲዮ ይዟቸው እኔ እንግዲህ አሁን ስማቸውን የጠራሁት አፌ ላይ ሁሉ ቀን ያሉትን ነው ሌሎቹም መልካቸውን ብቻ ነው የማውቀው አሁን እነ ጽዮን እነ ምናምን የሚባሉ አጀንዳውን የሚያውቁት ሁሉም ፎቶ ቪዲዮ ተይዞባቸው መከራ የሚያርጉት የቲክቶክ ፓርቲ እንትን ፓርቲ ያሉ እዛ ጠብ እየተደራረጉ አደንዝዟቸው አንዴ የኋላ አንዴ ፊት ለፊት እየጠዘጠዟቸው ቪዲዮ አስቀምጠው ፊታቸው እንዳይታይ ያረጉና ወንዶቹ ሲው የእንትና ፊት ለፊት ነው የሚታይ የፀጉሩ ብዛት ራሱ የራሱ የጆን ዳንኤል የፀጉሩ ብዛት ራሱ ካሜራውን ሸፍኖታል ነው ማለት የፀጉሩ ብዛት ፀጉር የኔ እንደዚህ
ውጡና አንዳችሁ ተናገሩ፣ ፍትህ ታገኛላችሁ ጋይስ። እስከ መቼ መቼ ገረድ ለምን ትሆናላችሁ? ወይ ሌላ ሪሌሽን እንድታገኙ ድሉ አይ አሁን እኮ ሌላ ሪሌሽን ውስጥ ራሱ አትገባም። አንዴ ይላታል፣ አንዴ ሂጂ ይላታል። የሆነ ቶፒክ ሲመጣ ነይ ይላታል ለማድመቂያ። ከዛ በኋላ ሂጂ ብሎ ደግሞ ይነግራታል። ልክ እዛ ላይቭ ላይ ያኔ አቀባበል ሲደረግለት ብሎ ሹክ አድርጎ እንዳስኬዳት ሃይ ቆይ ያንዳንዱ የረሳሁት ነገር ካለ እኔማ ሸመደርኩት ኦሬዲ። ድሮም እንደዚሁ ሳወራበት ነበር አይደል ፊፊዬ ቴንኪው። በነገራችን ላይ ጋይስ እኔ ቴሌፎን ስለሚይዝ አግሬሲቭ ሆኜ ሳወራ እንዳያወጣኝ ተብተብ አድርጉ። ኮፒ ሊንክ ቲክቶክ አግሬሲቭ ሆነ እንኳን እንድታወራ አይፈቅድልም። ቶፒክ ላይ እንዲህ ፎከስ አድርገህ እንድታወራ አይፈቅድልም። በየመሃሉ ፎከስ ተብተብ። አቅማችሁ ያለ ደግሞ በጊፍት ጠብቁት ጋይስ። ቲክቶክ ገቢ ካገኘ እንደዚህ አይነካኝ ያ እችን ጥያቄ ብቻ ጠይቀው። ልጅህን ያመንከው በዲኤንኤ አይደለም ወይ? ሽማግሌ ቤተሰቦቿ እስከ እስር ቤት አላኩብህም ወይ? ክደህ አልነበረም ወይ? ወሲብ ያደረከው መኪና ውስጥ እሸኝሻለሁ ብለህ አይደለም ወይ? አይደለም ጆን ዳንኤል አይደለም? የመጀመሪያ ጊዜ ያ ጃኒን እኔ ልጅ አይደለም ኧረ ምንም አላረኩም ብለህ ክደነ አልነኳትም ሁላ ብሎ ነው ከካደው ነበረ ገስ አልነኳትም ብሎ ከዛን እንትን ሲመጣ ፓርቲ ቀን መኪና ውስጥ ነበርን አሳስታኝ ነው አለ። እንደገና ለማን ነው ይሄንን የሚያለው? ለጃኒ ነው እንደዛ አላት። ጋይስ እናንተ እንደዚህ ስለምንጠላው ስለምንወደው እንደዛ እንዳታስቡ። እኔ እዚህ ጋር ይሄው ታይሪዬ ፔጁን የምትጠብቁ ሰዎች ሪስፔክት አደርጋለሁ። እሺ ቴንክ ዩ ጋይስ ቴንክ ዩ። አቅም ያላችሁ እንደዚህ ጠብቁት። ለምን እጃችሁ አያርፍም ጋይስ። እኔ የምገባበት ጉድ ስንት ጉድ ነው። በፔጅ እየፈረድኩ ነው። እናንተ ጠብቁልኝ እሺ። ቴንክ ዩ። በወጣ ይተካ ምን ብለው ጻፉልኝ? ጃኒ ናት እንደዚህ ያለቻት ወይ ብዬ ስጽፍ ታይርዬ ቴንክ ዩ። እሺ በጣም ይሄ ፔጃችንን እንደመጠበቅ ነው። ምን አለች? ምን አልኩም ብዬ ጠየኳት። ልጅሽን አባት ፈልጌ ያለች ጃኒ ስትል ጆኒ ነው ጃኒ ልትይ ፈልገሽ ነው ወይ ልትሉ ፈልጋችሁ ነው ብዬ ነው ጻፍኩኝ ማለት ነው። እሺ ከዛን መጀመሪያ እስር ቤት እያለ ስንሄድ ከጃኒ አግኝታ ጠይቃው ስትወጣ ከዛ ሁለቱ ተነጋገሩ ጃኒና ናዮ። እኔ ከመናገርሽ በፊት የልጅሽን አባት እወቂ እሱ ነው ይሄን ሁሉ የሚነግረኝ ብላ ሰደበቻት። መጀመሪያ ጊዜ ምን ትሰሪያለሽ ስትላት ለምን ናዮ ራሷን ታውቃለች ልጁ የጆን እንደሆነ። ጃኒ ደግሞ የተነገራትን ያመነችው አረ ምንም የለንም ያለው። እሺ ፍቅር ቴንክ እንደዛን ያመነችው ለዛን የልጅሽን አባት ፈልጊ ያለቻት። አሁን ናዮ ከሱ ጋር መታየት የምትፈልገው አንድ እልህ ውስጥም ደግሞ ያስገባት ምንድነው ጃኒን ወሰድኩት ለማለትም ትፈልጋለች። እሱ ደግሞ እንደገና በቪዲዮ ያዛት። አያችሁት ጋይስ ያለችበትን ውጥንቀት። ከጃኒ ጋር የተነጋገሩት ነገር አለ። የልጅሽን አባት ፈልጊ፣ ይሄ ኖርማል ነው፣ ይሄ ክፋት ምናምን አይደለም። ያንተ ፍቅረኛ የሆነ ልጅ አርግዥ ያለው ሲል እሱ ደግሞ ነው ሲል ምታምነው የምትወደውን ሰው ነው። ለዛ የልጅሽን አባት ፈልጊ ያለቻት ከእስር ቤት ስትወጣ ያን እንዴት አለ ከሱ ጋር መታየቱ የምትፈልገው ሚዲያን እሷን በዛው ጃኒ እንደምታያት ታውቃለች።
አንድ ያለው ሁለት ደግሞ እሱ ቪዲዮ ይዞባታል። ያዘባት ደግሞ ድሮ አይደለም አሁን በቅርብ ነው ከያዘባት። አሁን ያን የማይሳይዝባት ምን ሳይለው ኮሲብ ያረጋት። አሁን ጸጉሯን አሁን ተቆርጣ አጭር የተቆረጠችው የለም ቀለም የተቀባችው ቪዲዮ ላይ ቴሌፎን ላይ ያለ እሱ ነው። እንደዚህ ጸጉሯን ይዞ ነው የሚያስደፋት። እቺ ጸጉሯን አጭሯ ሰው ሁላ ትበድላታለህ ብለን የጨውንበት ጊዜ የለም። ያኔ ነው ቪዲዮ ያዘባት። ለምን መታ ቴንኪውን ብላ ነበረ ምንም ብላ ነበር ምናምን ገብቶቻል። ለማንኛውም ዋስትና ያስፈልገው ነበረ ሚጣዬ ቴንኪው። እሺ ፔጁን የምትጠብቁትን ነገር ትልቅ ነው እንትን ማድረግ። እንደዚህ አይነት ሰዓት ፔጁን ነው የሚጠበቀው። ፕሊዝ ሂዱበት፣ ሚጣዬን እርዷት። ከቻላችሁ ጋለሪ ብትሞሉ ያ የምትችሉ ደግሞ ተብተብ እንደዚህ አይነት ነገር አባ ጣታቸው ማርፍ ሰው ጋር ነው እየተጣሉ ያለሁት። እኔ ከናየው ጋር ምጣላው መቼ መሰላችሁ? እኔን አንገቴን ያስደፋችኝ ጊዜ መታ ጆንን ዲፌንድ አድርጋ እኔ እንደዚህ አይደለሁም ካለች እኔን እጄን ታውጡኛላችሁ ከዚህ ነገር ውስጥ። እሺ ያኔ እኔ አንድ ቪዲዮ ብለቅ እጠየቃለሁ ጋይስ። እንዲካረገችሁ ከኔ ጋርም ከናንተ ጋር አትጣላም። ፋፒ አትጣላም። እንዳታረገው ንገሯት፣ ሜንሽን አርጓት እንዳታረገው። ጆን ዳንኤልም አሁን ከውስጥ በውስጥ ሃይ በለኝ አሁን እልክላለሁ ፎቶ። ናዮም ተጠራጠረሽ ከሆነ ሃይ በይኝ አሁን ልላክልሽ። አሁን ሃይ በለኝ አሁን ስክሪንሾት አድርጌ ፎቶ ልላክል። ያ አሁን ልላክል። እንደገና በዚሁ እንደማላቆም ልንገር። እንደዚህ አይነት ነገር ተናግረው አሜን ትላንትና ከጆን ጋርም ብለናል። ይሄ የናየው ጉዳይ ነው። እሺ ያ እናንተ ቶፒክን የምትሰሙት ትላንት እንዲህ ብለናል በቃ ብላችሁ ነው የምታስቡት። እኔም ማውራው ስለናየው አንድ እስር ቤቱ ስለወለደች ልጅ እንኳን ወልዳ አይደለም ሴት ልጅ የወር አበባ እንኳን መጥቶ ማረፍ ትፈልጋለች። ቁርጡማት ያሰቃያል፣ ይደብራል። እንኳን ወልዳ አይደለም። ከሱ ጋር ሄዳ ፎቶ መልቀቋ ነው ያቃጠለችኝ እንጂ ቀላል በደለኛ አይደለች። ስትወጣ ከእስር ቤት ስትወጣ አበባ አልሰጠናት። ልጁ የማን ነው ብለን ነው ዲቃላነቷን ስንጠይቃት የነበረው። ህይወት እኮ ፌር እኮ አይደለም።